ምግባችን ስለ ሆዳችን ነው ቀድመን የምናስበው። እግዚአብሔር ግን ሌላውን አስቀድሞ ስምህ ይቀደስ መንግስት ትምጣ። ተመልከቱ፣ አስቀድማችሁ ጽድቁንና መንግስቱን እሹ ብሏል አይደለ? ስለዚህ ከመንግስቱ ጀመረ። ስምህ ይቀደስ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ከዛ በኋላ የዕለት እንጀራችንን ስጠን ነው። የነፍስን ነገር ለምኖ ሲጨርስ ወደ ስጋ ዞረ ማለት ነው። ከስጋችሁ ነፍሳችሁን አስቀድሙ ሲለን ነው ማለት ነው። ሁሉን ለራስ ማግበስበስ ነው የኛ አስተሳሰብ። የዕለት እንጀራችንን ስጠን። ሰይጣን ቢሆን አሁን ይህን ትምህርት ያስተማረን የዕለት እንጀራዬን ስጠኝ እንድትል ነው። ክርስቶስም ምንድን ነው ያለው? እነዚህን ድንጋዮች ዳቦ እንዲሆኑ በልና ብላ አለው። አሁን እስቲ ይችን ድንጋይ አይደለም ያለው፣ እነዚህን ድንጋዮች ነው ያለው። በጣም ብዙ እንዲበላ ለራሱ እንዲያግበሰብስ። ይሄ የሰይጣን ትምህርት ነው። የክርስቶስ ትምህርት ግን እንጀራችንን ስጠን ብለ እንድትበላ ነው። አይ እኔ ሰርቼ ለፍቼ ነው ያገኘሁት ከማንስ ጋር የምካፈልበት ምን እንዳለብኝ ልትል ትችላለህ። ያልተቀበልከው ግን ያንተ የሆነ ምን አለ ይላል አንደኛ ቆሮንቶስ 4:6 ላይ ምን ትብከ ዘይነሳይ ከምካልከ፣ ከሌላው ያልወሰድከው ያንተ የሆነ ምን ንብረት አለ። ሁሉ ነገር ከእግዚአብሔር የሰጠ አይደለ ወይ? አንተ ራስህ የእግዚአብሔር ስጦታ አይደለ ወይ ይላል። በዋጋ የተገዛ ነው። ስለዚህ ድሆችን እንድናስብ በጣም የሚያሳስብ ቃል ነው። የዕለት እንጀራችንን ስጠን እኛ ተብሎ መጸለዩ። ሸምቼ መብላት እየቻልኩ የምን እንጀራ ስጠኝ ነው ሊል ይችላል ሰው። አይደለም። ሰጥቶስ ላትበላው ትችል የለ እንዴ? በጤና ምክንያት በሌላ ነገር ምክንያት የማትበላው ነገር ይበዛል። ስለዚህ መለመን ያስፈልጋል። የእኛ ድርሻ አለ፣ እግዚአብሔር ድርሻ አለ። እግዚአብሔር የዕለት እንጀራችንን ስጠን ስንለው እኛ ድርሻ የለንም ማለት አይደለም። እስራኤል መና ቢያወርድላቸው መናውን መልቀም የነሱ ስራ ነው። በምድር ላይ ያስቀመጠውን የእህል በረከት ሰርተን የምናገኝበትን እድል ሁሉ ተጠቅመን መልቀም አለብን። የሰማይ ወፎች አይዘሩም አያጭዱም ይላል፣ አይበሩም ግን አይልም። መስራት አለብን። በምድር አንዳንዴ በመንፈሳዊ ነገር ብቻ አተኩሮ አንዳንድ ሰው ስጋዊውን ስራ የሚንቃለ። ትክክል አይደለም። ስጋዊውን ብቻ ይዞ መንፈሳዊውን መናቅም ስህተት ነው። ሁለቱም ስህተት ናቸው። ሰው በስጋም በነፍስም ስኬታማ መሆን አለበት። ቤተክርስቲያን እናትቃወም። አባ ጊዮርጊስ ዘጋስጫ የተባለው አባት እመቤታችንን ሚላት አልመሰላችሁ? ይሄ ራሱን ችሎ ሌላ ርዕስ ነው። ግን እመቤቴ ሆይ ይላታል። በምድር ላይ ሰው ከደረሰበት አድርሽኝ፣ በሰማይ ደግሞ ከልጅሽ ቀኝ አቁምኝ ይላል። እውነቱም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ይህንን የምትሰሙ ሁሉ በእግዚአብሔር ሰላምታ እንደምንቆያችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። አባታችን ሆይ የተሰኘውን ተከታታይ ትምህርታችንን አሁን እንቀጥላለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ባለፈው ክፍለ ጊዜ የተማርነው ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን የሚለውን ክፍል ነበር። የዕለት እንጀራችንን ዛሬ ስጠን የሚለውን ዛሬ እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ የአባታችን ሆይ ጸሎት ማቴዎስ ወንጌል እና ሉቃስ ወንጌል ላይ ነው ያለው። የማቴዎስ ወንጌል ዛሬ ይላል፣ ዛሬ ስጠን ይላል። የሉቃስ ወንጌል ደግሞ ዕለት ዕለት ስጠን ይላል። እንግዲህ አራት ወንጌላት የተጻፉት በአራት ሰው ጸሐፍት ነው። አንዳንድ ልዩነቶች ልታዩ ትችላላችሁ። ልዩነቶች ሳይሆኑ ማሟላቶች ናቸው። ለምሳሌ አንድን ዕቃ ከተለያየ አቅጣጫ ስናየው ብለናል አይደለ? የተለያየ መልክ ይኖረዋል፣ የተለያየ ቅርጽ ይኖረዋል። በዚህ ካሜራ የሚቀረጸውን የምታዩዋላችሁ፣ በዚህ ካሜራ የሚቀረጸውን ታያላችሁ። የተለያየ ነው። ልክ እንደዚሁ ወንጌልን አራት ካሜራ ይዘው የጻፉ ናቸው ጸሐፍት በሏቸው። ስለዚህ የዕለት እንጀራችንን ስጠን ዛሬ ስጠን ይላል ማቴዎስ። ሉቃስ ደግሞ ዛሬ የሚለውን ትቶ ዕለት ዕለት ስጠን ብሏል። ያም ሆነ እንግዲህ ክርስቶስ በዚህ ጸሎት ላይ የዕለት እንጀራችንን ስጠን የሚለውን አስተምረዋል ማለት ነው። እንግዲህ እውነት ለመናገር ይህን ጸሎት ያረቀቀው ሰው ቢሆን ከእንጀራ ነው የሚጀምረው። አባታችን ሆይ የዕለት እንጀራችንን ስጠን። መጀመሪያ ስለ ምግባችን ስለ ሆዳችን ነው ቀድመን የምናስበው። እግዚአብሔር ግን ሌላውን አስቀድሞ ስምህ ይቀደስ መንግስት ትምጣ። ተመልከቱ፣ አስቀድማችሁ ጽድቁንና መንግስቱን እሹ ብሏል አይደለ? ስለዚህ ከመንግስቱ ጀመረ። ስምህ ይቀደስ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ከዛ በኋላ የዕለት እንጀራችንን ስጠን ነው። የነፍስን ነገር ለምኖ ሲጨርስ ወደ ስጋ ዞረ ማለት ነው። ከስጋችሁ ነፍሳችሁን አስቀድሙ ሲለን ነው ማለት ነው። እና የዕለት እንጀራችን ስጠን የሚል ጸሎት ነው። መቼ ሰው እንጀራ ለመለመን እውቀት አያስፈልገውም። ክርስቶስ እንጸልይ ዘንድ አስተምረን ሲሉት የዕለት እንጀራችንን ስጠን የሚል ጸሎት ማስተማሩ
ሰው ባይማርስ እንጀራ ስጠኝ ማለት ደግሞ ያቅተዋል ወይ ልንል እንችላለን። አያቅተውም። በብሉይ ኪዳን እንጀራ ሲለምኑ እናገኛለን። ሁለት ነቢያትን ላሳያችሁ። ዘፍጥረት 28:20 ላይ ያዕቆብ ሲጸልይ እግዚአብሔር ቢጠብቀኝ የምበላው እንጀራ ቢሰጠኝ እግዚአብሔር አምላክ ይሆንልኛል ይላል። ምሳሌ 30 ከቁጥር 8 ላይ ደግሞ ጠቢቡ ሰሎሞን እጅግም ድሃ አታድርገኝ፣ እጅግም ባለጠግነትን አታድርገኝ፣ የሚያስፈልገኝን እንጀራ ስጠኝ ይላል። ስለዚህ በብሉይ ኪዳንም ሰው እንጀራ ሲለምን ነበር። ታዲያ የክርስቶስ ጸሎት ምንድን ነው የሚለየው ሲባል ከላይ ያየናቸው ያዕቆብም ሰሎሞንም የለመኑት እንጀራ ስጠኝ ነው። ክርስቶስ ግን የዕለት እንጀራችንን ስጠን እኛ ብሎ ነው ጸሎት ያደረገው። ሐዲስ ኪዳን የእኛ እንጂ የእኔ ጸሎት የሚበዛበት ዘመን አይደለም። የፍቅር ዘመን ነው፣ የምህረት ዘመን ነው። ስለዚህ ነቢያቱም እኔ የጸለዩትን ክርስቶስ ግን እኛ ብለን እንድንጸልይ ያደረገ የዕለት እንጀራችንን ስጠን። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 8 ላይ ቅዱስ ጳውሎስ ምግብና ልብስ ከኖረን ግን ይበቃናል ይላል። አሁንም እኛ ነው፣ አያችሁ፣ ይበቃናል ነው። አጋፔ ይባላል። የመጀመሪያዎቹ ክርስቲያኖች አብረው ይኖሩ ነበር፣ አብረው ይበሉ ይጠጡ ነበር፣ ንብረታቸውን አብረው ይጋሩ ነበር። በመካከላቸው ድሃ አልነበረም። በመጀመሪያው የክርስትና ዘመን ይገርማቸዋል። አንድ ሰው እንኳን ከተቸገረ ምዕመናን ይሰበሰቡና ለሆነ ያህል ቀን የአንድ ቀን የሁለት ቀን የምግብ ወጫቸውን ጾመው ማለት ነው ለዛ ሰው የዛን ሰሞን ወጫቸውን ለድሃው ይሰጡት ነበር፣ ከመካከላቸው የተራበ እንዳይኖር ማለት ነው። ይሄ የእኛ ዘመን መሆኑን ያሳያል። አባታችን ሆይ በሰማያት የምትኖር የሚለው ጸሎት ላይ የዕለት እንጀራችንን ስጠን የሚለው እኛ መባሉ ለዛ ነው። ሌላው እንጀራችንን የሚለው ቃል ደግሞ በጣም ከባድ ቃል ነው። እንጀራዬን ስጠኝ አይደለም፣ ብቻህን የምትጸልይ እንጀራችንን ነው የምትለው። ለምንድን ነው? እግዚአብሔርን ምግብ የምትለምነው ለአንተ ብቻ አይደለም ለሌሎችም ነው። ስለዚህ እግዚአብሔር ሰርተህም ጥረህም ግረህም በማንኛውም መንገድ ባርኮልህ የሚሰጥህን እንጀራ ብቻህን እንድትበላው አይፈልግም። ስለዚህ የዕለት እንጀራችንን ስጠን በል አለ፣ በግድ ማለት ነው። ለምሳሌ አንድ ልጅ ከወንድሞቹ ጋር ሄደ ልበል፣ ምሳሌ ነው። ከወንድሞቹ ጋር ሄዶ ታላቅ ወንድም ነው፣ ከስሩ ደግሞ 3 ወንድሞች አሉት። አባቱ እንካ ምግብ ብሉ በዚህ ብሎ ብር ቢሰጠው ለታላቅየው ወንድም እሺ ብሎ ሄዶ ከነ ወንድሞቹ ሄዶ ለራሱ ብቻ ገዝቶበት በዛ ብቻውን እየበላ ቢመጣና ወንድሞች ሲባል አላውቅም ቢል በጣም ያሳዝናል። እንዴ ለአንተ ብቻ ነው እንደሰጠው ለሁሉም አይደል ወይ ነው። ስለዚህ አሁን እኛ ስንጸልይ የዕለት እንጀራችንን ስጠን ካልነው እግዚአብሔር የሚሰጠን ለእኛ ብቻ አይደለም ለወንድሞቻችንም ለጋራ ነው የተሰጠን ማለት። ስለዚህ ካልመጸወትክ ይሄ ጸሎት ይወቅሳል። የዕለት እንጀራችንን ብለህ ለጋራ ጠይቀ ለምንድን ነው ለብቻ የምትበላው? ወንድምህስ ያሰኛል። እና ይሄ በጣም አሳሳቢ ነው። ቅዱስ ዮሐንስ ወንጌላዊ ምን ይል ነበረ? ልብስ እንኳን ሲለብስ ደህና ልብስ መልበስ ይፈራ ነበር እና አውጥቶ ይጥለዋል መንገድ ላይ ያዩ ሰዎች ንቀውት ከሄዱ ይለብሰዋል። ሰው ከወሰደው ግን የወንድሜን ልብስ ወስጄበት ነበር ለካ፣ እርቃኑን አድርጌው ነበር ለካ ይላል። እኛ የምንበላው እንጀራ ተርፎን የምንደፋው አለ፣ የሚጣልበት አለ። በተለይ በአንዳንድ ሀገራትማ ከሚበላው የሚጣለው ምግብ ለሌላ ድሃ ሀገር የሚመግብ ምግብ ነው ምድር ላይ አለ። ለምን? ለራሳቸው ብቻ ያስቀሩ ስግብግቦች ስለበዙ ነው እንጂ ለሁላችን ይበቃ ነበር ምድር ላይ ያለው ነገር። ሁሉን ለራስ ማግበስበስ ነው የኛ አስተሳሰብ። የዕለት እንጀራችንን ስጠን። ሰይጣን ቢሆን አሁን ይህን ትምህርት ያስተማረን የዕለት እንጀራዬን ስጠኝ እንድትል ነው። ክርስቶስም ምንድን ነው ያለው? እነዚህን ድንጋዮች ዳቦ እንዲሆኑ በልና ብላ አለው። አሁን እስቲ ይችን ድንጋይ አይደለም ያለው፣ እነዚህን ድንጋዮች ነው ያለው። በጣም ብዙ እንዲበላ ለራሱ እንዲያግበሰብስ። ይሄ የሰይጣን ትምህርት ነው። የክርስቶስ ትምህርት ግን እንጀራችንን ስጠን ብለ እንድትበላ ነው። አይ እኔ ሰርቼ ለፍቼ ነው ያገኘሁት ከማንስ ጋር የምካፈልበት ምን እንዳለብኝ ልትል ትችላለህ። ያልተቀበልከው ግን ያንተ የሆነ ምን አለ ይላል አንደኛ ቆሮንቶስ 4:6 ላይ ምን ትብከ ዘይነሳይ ከምካልከ፣ ከሌላው ያልወሰድከው ያንተ የሆነ ምን ንብረት አለ? ሁሉ ነገር ከእግዚአብሔር የሰጠ አይደል ወይ? አንተ ራስህ የእግዚአብሔር ስጦታ አይደል ወይ ይላል። በዋጋ የተገዛ ነው። ስለዚህ ድሆችን እንድናስብ በጣም የሚያሳስብ ቃል ነው። የዕለት እንጀራችንን ስጠን እኛ ተብሎ መጸለዩ። ዘርፎ የሚበላ ሰው ይህን ጸሎት መጸለይ አይችልም። የዕለት እንጀራችንን ስጠን ማለት አይችልም። ምክንያቱም ቀምቶ ወስዷል የሰው እንጀራ። ስለዚህ የዕለት እንጀራችንን ስጠን ቢል በሰው እንጀራ እየኖረ የዕለት እንጀራ ስጠኝ ብሎ ወንበዴ ሊጸልየው የማይችለው ጸሎት ነው። እንግዲህ የዕለት እንጀራችንን ዛሬ ስጠን ደግሞ የሚለው ቃል ሌላው የዚህ ጸሎት ሐሳብ ነው። የዕለት እንጀራችንን ስጠን ብቻ ሳይሆን ዛሬ ስጠን የሚል ነው። ለምንድን ነው ዛሬ ስጠን የምንለው?
ሲባል አንደኛ ትናንት የተሰጠ ምግብ ለዛሬ አይሆንም። ምግብ በየዕለቱ ነው የምንፈልገው። ምግብ በየቀኑ ነው። ስለዚህ የትናንቱ ለዛሬ አይሆንምና እባክህ ትናንት እንደመገብከን አሁን ደግሞ መግበን፣ ትናንት የሰጠህንን ማዕድ አሁንም ስጠን ብለን እንለምናለን። ቅድም እንዳልኩት ግን የዕለት እንጀራችንን ስጠን የምንለው ዛሬም ነገም ከሆነ ምጽዋቱም ዛሬም ነገ መሆን አለበት። የዕለት እንጀራችንን የጋራ ነው ብለናል አይደል? አንዳንድ ጊዜ ትናንት ሰጠው አይደል እንዴ ብለን የምናባረው ነዳ ያለ። ትናንት ሰጠነዋል፣ አዎ፣ ግን ዛሬም ያስፈልገዋል። አንተ ከእግዚአብሔር ትናንት እንደለመንከው ዛሬም ስጠኝ ካልክ ለድሃውም ዛሬም መድገም አለበት። ቅዱስ ዮሐንስ አፈወርቅ ይላል በየዕለቱ የመጣ የሚጨቀጭቅህ እንዳንተ በየዕለቱ ስለሚርበው ነው ይላል። ምን ያድርገው? አንተን እንደሚርብ እሱም ይርበዋል። ስለዚህ ትናንት ሰጥቼ የለ እንዴ አትበል፣ ዛሬም ስጠው ይላል። እግዚአብሔር ዛሬም ስጠኝ ብለን የምንጠይቀው ከሆነ እንግዲህ እግዚአብሔር እንዴት አስተሳሰረው አያችሁ። እኛ ከድሆች ጋር ያለን ግንኙነት እኛ ከእሱ ጋር ካለን ግንኙነት ጋር አመሳስሎታል። ድሃው በጣም ሲለምንህ ዞር በል ሂድ ከዚህ ካልከው እግዚአብሔርንም ስትለምነው እንዲልህ እየፈለክ ነው ማለት። በጣም ጨቀጨቀኝ ካልከው አንተም እግዚአብሔርን እንደዛ ነው የጨቀጨከው ያስጨነከው እያለ ለድሃ መርዳትን አስተሳስሮታል ከኛ ልመና ጋር። አንዳንዴ በሀገራችን አሁን ልመና የሚለምኑ ነዳያን ስልት የሚቀያይሩ አሉ እና አንዳንዴ ስልቱን እንነቃበትና ያስጠላናል። ቆሎ ደፍተው የሚያለቅሱ ህፃናት፣ ክፍለ ሀገር ልሄድ ብዬ መሳፈሪያ ጎደለኝም እያሉ 10 ዓመት ሙሉ የሚለምኑ ሰዎች አሉ የምናውቃቸው። አይ የታወቀ ዘዴ ነው ብለን እንቀለ። ቅዱስ ዮሐንስ አፈወርቅ ይላል ዘዴ እየቀያየሩ እና ስታያቸው እንዘቦ ነዋይ ይትሜሰል ነዳይ፣ ሀብት እያለው ድሃ ይመስላል ትላለ። ግን ምን ያድርግ አንተ ጨካኝ ሆነበት ነው ይህንን ሁሉ ስራ ፈጠራ ውስጥ የገባው። ስጠኝ ብትለው ስለማይሰጥ ሌላ ታሪክ ፈጥሮ የፈጠራ ችሎታውን እየተጠቀመ ሊያራራህ የሚሞክረው ያንተን ጭካኔ ነው እንጂ የእሱን አጭበርባሪነት አያሳይም ይላል። ስለዚህ አባታችን ሆይ ብለህ የዕለት እንጀራችንን ስጠን ዛሬ ካልክ ዛሬም ነዳ ያለ ትናንት ለምነህ የተሰጠህን ዛሬ ከሰጠህ እግዚአብሔር ለእሱም አስበው ሲል ነው። ሁለተኛው ለነገ አትጨነቁ ነው። ዛሬን ብቻ ለምኑ ያለው ለነገ አትጨነቁ። ይትበሉ ለጌሰም እስመ ጌሰም ሰት ይሄሊ ለርእሳ፣ ለነገ አትበሉ ነገ ለራሷ ትጨነቃለች ይላል ክርስቶስ። ስለዚህ ለዛሬ ብቻ ማቴዎስ 6:38 ላይ ነው ያለው። ስለዚህ ነገ ምን እበላለሁ ምን እጠጣለሁ አትበሉ። ስሩ ግን አትጨነቁ፣ አትታወቁ። ስለ ነገ መጨነቅ አንዳንድ ጊዜ ነገን እያሰበ ዛሬን የማይኖር ሰዋል። ነገ እንደው ምን ሆን ይሆን እያለ መጨነቂያ ያጣና ስለ ነገ ብቻ የሚጨነቅ እንዲህ ቢፈጠር እያለ እጁ ላይ ያለችውን ዛሬ ሳይኖራት ያልፋል። ያውም እናዋለን መኖራችንን ለማናውቀው አንዳንድ ጊዜ ነገን እያሰብን ዛሬን አንኖርም። ያንተ ቀን ዛሬ ነች። የመዳን ቀን አሁን ነው። የተወደደ ሰዓት ዛሬ ነው ይላል አይደል? ዛሬ ነው። እችን ሰዓት እስቲ ምን ላድርግባት ብሎ ማሰብ ያስፈልጋል። እና ይሄ በጣም ይጠቅማል ለህይወታችንም። ነገ ሰራዋለሁ ነገ አድርገዋለሁ ብለን ቀጠሮ መስጠትም ስራ ነገ መኖርን አታውቅም። ነገ እጅ ላይ ያለች አይደለም፣ ቃል የተገባች ነች እንጂ ላትኖርም ትችላለች። ስለዚህ ዛሬን መኖር ያስፈልጋል። ነገ ምን እበላለሁ ምን እጠጣለሁ ብላችሁ አትጨነቁ፣ የዛሬውን ብቻ አስቡ ነው። ሰው ለዛሬ ሲኖር ለነገ የሚተርፍ ነገር ሊኖረው ይችላል እና መኖራችንን አናውቅም። የያዕቆብ መልእክት ምዕራፍ 4 ቁጥር 13 ላይ እንዲህ ይላል፣ ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግዳለን፣ እናተርፋለን የምትሉ እናንተ ተመልከቱ፣ ነገ የሚሆነው አሁን አታውቁምና ህይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና፣ በዚህ ፈንታ እንዲህ ከምትሉ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን በሉ ይላል። ማቀድ መጥፎ ነው አይደለም እየተባለ ያለው፣ ግን በትምክህት ነገ እንዲያደርገዋለሁ አትበሉ። ነገ ኑሩ አትኑሩ አታውቁትም። ይልቁንስ ጌታ ቢፈቅድ ብንኖርም፣ አንደኛ ጌታ ቢፈቅድ ማለት ልታደርገው ብለህ እግዚአብሔር ካልፈቀደው ሊቆም ይችላል። ሁለተኛ ብንኖርም በህይወት ካልቆየ ምን ማድረግ ትችላለህ? ብንኖርም ይህን ወይም ያን እናደርጋለን በሉ። ጌታ ከፈቀደ እግዚአብሔር ከፈቀደ ምንለው ለዚህ ነው። ንግግራችን መሃል ውስጣችንም እንደዛ እንዲያስብ እግዚአብሔር ይርዳል። ግን ከአፍ ነው የሚጀምረው። በአንደበትህ ስትለው ውስጥህ እየለመደው ይመጣል፣ ልምምድ ስለሆነ እና ጌታ ቢፈቅድ ማለት ያስፈልጋል። አንዳንድ ጌታ ቢፈቅድ ሲባል ደስ የማይለዋል። ምን አንተ አታደርገውም እንዴ? ለዚህ ደግሞ ምን ፈቃድ ያስፈልገዋል አይባልም። እንኑር እንሙት በእግዚአብሔር እጅ ነን። ስለዚህ አፋችን እንኳን ትሁት መሆን አለበት። ልባችን ካቃተው እንኳን ቢያንስ ሰው በአፉ ትሁት አይሆንም እንዴ? ለአፉ እንኳን ትሁት ያልሆነ ለልቡ መቼም አይሆንም ማለት ነው። እና በአንድ ወቅት አንድ ሰውዬ ከቤቱ ወደ ስራ እየሄደ ነው እና ሌላኛው ደግሞ እንደዚሁ ወደ ስራው እየሄደ ነው። መንገድ ላይ ሲገናኙ ወዴት እየሄድክ ነው ሲለው
እግዚአብሔር ከፈቀደ እንግዲህ ወደ ስራ ልሄድ አስቤ ነው አለው። አይ ዝም ብዬ ወደ ስራ አትልም እንዴ? ምን እግዚአብሔር ከፈቀደ ትላለህ? እናንተ ደግሞ አበዛችሁት ብሎ ተቸው። የተቸው ሰውዬ ጥቂት እንደሄደ መንገድ ላይ ወንበዴዎች ደብድበውት ቀጥቅጠውት ወድቆ ሆስፒታል ታክሞ ሲመለስ ያ ከስራ ሲመለስ ተገናኙ። ውይ ምን ሆነ ነው አለው። ደብድበውኝ እንደዚህ ወንበዴዎች። አይዞ እግዚአብሔር ይማር። አሁን ታዲያ ወዴት እየሄድክ ነው ሲለው እግዚአብሔር ከፈቀደ ወደ ቤቴ እየሄድኩ ነው አለ። ምክንያቱም በተግባር ስለደረሰበት ነው። እና እግዚአብሔር ካልፈቀደ አናውቅም የሚሆነውን ጌታ ቢፈቅድ ብንኖር እንላለን ነው። እና ቢያኖረን እንዲህ እናደርጋለን ማለት ትልቅ ትትና ነው ለማለት ነው። እስራኤላውያንን እግዚአብሔር አንድ ትእዛዝ አዘዛቸው። ዘጸአት 16:20 ላይ ነው። እንግዲህ እንደምታውቁት እስራኤላውያን ከግብፅ ከወጡ በኋላ ተጓዦች ናቸው። መንገድ ላይ ሊያርሱ ሊቆፍሩ አይችሉም። ሀገሩም በረሃ ነው። በረሃም ባይሆን ግን ቢቆፍሩ መንገድ እየሄድክ ቆፍረ አብቅለ አትሄድም፣ ተጓዥ ነህ። ስለዚህ የድንኳን ነው ኑሯቸው፣ ጉዞ ላይ ናቸው። ስለዚህ እግዚአብሔር ከባህር ውሃውን እያረጋ የጣፋጭ ምግብ አድርጎ በመላእክት እጅ ያወርድላቸው ነበር። መና ወርዶላቸው በልተዋል እስራኤላውያን። በጣም ይደንቃል የእግዚአብሔር ቸርነት። ግን ምን አላቸው? መና ሲወርድላችሁ ለዛሬ የሚበቃችሁን ብቻ ውሰዱ እንጂ እንዳትነኩ ጨምራችሁ በቃ የሚበቃችሁን ብቻ ያህል ስፈሩ አላቸው። እና አንዳንዶቹ እግዚአብሔር ካለው ትንሽም ቢሆን ይበቃል ብለው ትንሽ ሰፍረው ገቡ። አንዳንዶቹ ግን አይ ነገ ባይወርድስ አሉ። መናው ዛሬ ወርዶ ነገ ባይወርድስ፣ ለማንኛውም ብለው ጠርቀም አድርገው ከሚያስፈልጋቸው በላይ ይዘው ገቡ። የሚገርመው ግን ይላል ብዙ ለለቀመ አልተረፈውም፣ ጥቂት ለለቀመ አልጎደለበትም ይላል። ብዙ የለቀሙት አላተረፉ ይላል። እና አንዳንዴ ሰንበት ሳንል በዓል ሳንል በቃ ሁሉን ነገር ትተን ከመጠን በላይ ገንዘብ ለማግበስበስ የምንጥር ከሆነ ነገ የሆነ ነገር አመጣለሁ ብለን ነገ መኖራችንንም ልናጣው እንችላለን። ብዙ ለለቀም አልተረፈውም። የጊዜ አስራት መክፈል አለብን። የጸሎት ሰዓት፣ ቤተክርስቲያን የምንሄድበት ሰዓት ያስፈልጋል። ለማግበስበስ ብለን ሁሉን ነገር ከእግዚአብሔር ሕግ ውጭ ሆነን የምንሰራው ከሆነ ነገ እንኖራለን ያልናትን ነገር ላናያት እንችላለን ማለት ነው። በተለይ የጊዜ አስራት ማውጣት እንደሚያስፈልግ ያሳያል። ለጸሎት ጊዜ የለኝም፣ ለቅዳሴ ጊዜ የለኝም ብሎ ሰው ለነገ የሆነ ነገር ለመስራት ሲል እግዚአብሔር ነገር ሊያሳጣው እንደሚችል ማወቅ አለበት። እንግዲህ የዕለት እንጀራችንን ስጠን፣ ዛሬ ስጠን። እስካሁን ያየነው የዕለት እንጀራችንን የእኛ እንጀራ መሆኑንና ዛሬ ስጠን መባሉን ነው። የመጨረሻ የምናየው ነጥብ የዕለት እንጀራ የተባለው ምንድን ነው የሚለው እንመልከትና ይበቃናል። አይ ይሄማ እንጀራ ነው ምን ትርጓሜ ያስፈልገዋል እንዳትሉ፣ ልክ ነው። አንደኛው እንጀራ ነው። ምግብ እንደሚያስፈልገን ያሳያል። የዕለት እንጀራችንን ስጠን አለ እንጂ ግን ውድ ምግብ ስጠን አላለ። እንጀራ ነው የተለመነው። በሌላውም ቋንቋ ብትሄድ የዕለት እንጀራችንን፣ ዳቧችንን፣ ምግባችንን ይሄ ትንሹ ምግብ ነው የተጠየቀው እንጂ በጣም የተንደላቀቀውን ነገር አይደለም ይላል ቅዱስ ዮሐንስ አፈወርቅ። ለመኖር የሚያስፈልገውን ለሰርቫይቫል የሚሆነውን እንበለ ስጋ ይትቀውም ነፍስ ስለሚል ስጋ ያለ ነፍስ መቆም ስለማትችል ለቁመተ ስጋ የሚሆነንን በስጋ ለመኖር የሚያስችለንን ያህል ስጠን ነው እንጂ ስለተንደላቀቀ ምግብና ስለ 40 አይነት ወጥ አይደለም የምንለምነው። የዕለት እንጀራችንን ስጠን ነው፣ የሚያስፈልገኝን ያህል ብቻ ስጠኝ የሚል ትሕትና የተሞላበት ልመና ነው። እግዚአብሔርን የምንለምነው የበረከት ምንጭ እሱ ስለሆነ ነው። ያለ እርሱ ፈቃድ የበላ ደስ ብሎትስ ተድላን የቀመሰ ማን ነው ይላል መጽሐፈ መቃብያን። እሱ ካልፈቀደ አይበላም። እና እኔ ሸምቼ መብላት እየቻልኩ የምን እንጀራ ስጠኝ ነው ሊል ይችላል ሰው። አይደለም፣ ሰጥቶስ ላትበላው ትችል የለ እንዴ? በጤና ምክንያት በሌላ ነገር ምክንያት የማትበላው ነገር ይበዛል። ስለዚህ መለመን ያስፈልጋል። የእኛ ድርሻ አለ፣ እግዚአብሔር ድርሻ አለ። እግዚአብሔር የዕለት እንጀራችንን ስጠን ስንለው እኛ ድርሻ የለንም ማለት አይደለም። እስራኤል መና ቢያወርድላቸው መናውን መልቀም የነሱ ስራ ነው። በምድር ላይ ያስቀመጠውን የእህል በረከት ሰርተን የምናገኝበትን እድል ሁሉ ተጠቅመን መልቀም አለብን። የሰማይ ወፎች አይዘሩም አያጭዱም ይላል፣ አይበሩም ግን አይልም። መስራት አለብን። በምድር አንዳንዴ በመንፈሳዊ ነገር ብቻ አተኩሮ አንዳንድ ሰው ስጋዊውን ስራ የሚንቃለ። ትክክል አይደለም። ስጋዊውን ብቻ ይዞ መንፈሳዊውን መናቅም ስህተት ነው። ሁለቱም ስህተት ናቸው። ሰው በስጋም በነፍስም ስኬታማ መሆን አለበት። ቤተክርስቲያን እናትቃወም። አባ ጊዮርጊስ ዘጋስጫ የተባለው አባት እመቤታችንን ምን ይላታል መሰላችሁ? ይሄ ራሱን ችሎ ሌላ ርዕስ ነው። ግን እመቤቴ ሆይ ይላታል፣ በምድር ላይ ሰው ከደረሰበት አድርሽኝ፣ በሰማይ ደግሞ ከልጅሽ ቀኝ አቁምኝ ይላል። እውነቱን ነው። ሰው ከሆንክ እዚህ ፕላኔት ላይ ካለ ሰው የደረሰበት መድረስ አለብህ።
ይሄ እንደ ሀገር ይህንን ማሰብ አለብን። አሁን በዚሁ ፕላኔት ላይ ሆነው በጣም ከኛ የራቀ ቴክኖሎጂ ከኛ የራቀ አኗኗር የሚኖሩ ሌሎች ዓለማትን እያየን አንድ ጣራ ላይ አንድ ፕላኔት ላይ የሆንን ለምንድን ነው? ይሄ ቁጭት እኮ ያስፈልጋል። ሰው የደረሰበት መድረስ አለብን። ስለዚህ ያንን መጠየቅ ያስፈልጋል። የሰው ድርሻ አለው። በእንጀራ ብቻ አይኖርም ተባለ እንጂ እንጀራ ግን ያስፈልጋል፣ መስራት ያስፈልጋል። ግን በትህትና የዕለት እንጀራችን እንላለን። ስለዚህ ምግብን በተመለከተ ነው። እንግዲህ ምግብ በጣም ሰፊ ጉዳይ ነው። የዕለት እንጀራችንን ስጠን የምንለው ዘ ቲዮሎጂ ኦፍ ፉድ የሚባል አለ። ራሱ ስለ ምግብ ነገረ መለኮታዊ ትምህርት አለ። በጣም ሰው የጸደቀው በምግብ ነው፣ የተኮነነው በምግብ ነው። ታሪካችን ሁሉ ከምግብ ጋር የተያያዘ ነው። አዳምና ሔዋን አትብሉ ነው የመጀመሪያ ሕግ። የጣሱትን ምግብ ብሉ በልተው ነው። በመብል ምክንያት ነው ከገነት የወጣ ነው። ተመልሰንም ወደ ገነት የምንገባው በመብል ነው። እሱም የሕይወት እንጀራ እኔ ነኝ ያለ ክርስቶስ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስለዚህ በምግብ ተጀምሮ በምግብ ያለቀ ታሪክ ነው መጽሐፍ ቅዱስ የሚያወራው እና ምግብ ተራ ጉዳይ አይደለም። ስጋውን ደግሞ በምግብ ያደረገው ስለሚያፋቅር ከኛ ስለሚዋድ እያልን እናብራራዋለን። ስለዚህ የመጀመሪያ ልመናችን የዕለት እንጀራችንን ስጠን ስንል ስለሚበላው ምግብ ነው፣ በትህትና ነው። ስለተንደላቀቀ ኑሮ አይደለም የምንለምነው። የዕለት እንጀራ እንኳን ስጠኝ እንደው ሌላው ቢቀር ነው። ሁለተኛው የዕለት እንጀራችንን ስጠን የሚባለው ምግበ ነፍስ የተባለው ቃለ እግዚአብሔር። ቃልህን ሳንሰማ ከመዋል አድነን፣ የዕለት እንጀራችንን ስጠን። ሳንጸልይ ስመ እግዚአብሔር ሳንጠራ ውዳሴን ሳንሰማ ኪዳን ሳናደርስ እንደው ሌላው ቢቀር አንድ ቃል እግዚአብሔር ሳንሰማ ከመዋል አድነን ነው። የዕለት እንጀራችንን ስጠን ይሄ ነው። እንጀራ የተባለ ቃል እግዚአብሔር ነው። ማቴዎስ 4 ላይ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሏል። ከእግዚአብሔር አፍ የወጣ ቃል ደግሞ ቃል እግዚአብሔር ነው። መጽሐፍ ቅዱስ የእግዚአብሔርን ቃል እንጀራ ምግብ ያደርገዋል። ቃልህ ለጉሮሮዬ ጣፋጭ ነው ይላል። ጣፋጭ ነው ይላል ለጉሮሮዬ፣ ለልቤ፣ ለአይምሮዬ፣ ለህሊና አይደለም፣ ለጉሮሮዬ በምግብ መስሎት ነው። ሰው ያለ ምግብ መኖር እንደማይችል ያለ ቃል እግዚአብሔርም በነፍሱ አይኖርም። በስጋ በምግብ እንኖራለን፣ በነፍስ ግን በቃል እግዚአብሔር እንኖራለን። ቃል ለጉሮሮዬ ጣፋጭ፣ ይህን መጽሐፍ ብላለኝ፣ በላው ጣፈጠኝም፣ በኋላ ደግሞ መጀመሪያ መረረኝ ቀጥሎ ጣፈጠኝ ይላል። ትክክል። ቃል እግዚአብሔር የእግዚአብሔር ቃል ስትሰማው መጀመሪያ ይመራል፣ ይከብዳል፣ ያስጨንቃል። አሁን ይህ እንዴት ይሆናል? በደንብ ሲገባ ደግሞ ይጣፍጣል። ለካ እንዲህ ነው ያሰኛል። ስለዚህ ምግብ ተብሏል። በወተት ተመስሏል። የቃሉን ወተት ተመኙ ይላል አንደኛ ጴጥሮስ 2:2 ላይ የቃሉን ወተት ተመኙ። አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ይላል። መኃልየ ዘሰሎሞን ላይ ጡቶችሽ እንዴት ያማሩ ናቸው ይላል። ለቤተክርስቲያን ነው። ቤተክርስቲያን ጡቶቿ የተባሉት ብሉይና አዲስ ኪዳን ነው። ወተቱ ቃል እግዚአብሔር ነው። የቃሉን ወተት ተመኙ የተባለው ይህንን ነው እና ምግቡንም ቅዱስ ጳውሎስ ደግሞ ወተቱን አጥንቱን ያነጻጽርና መጀመሪያ እንደ ወተት ነው የምናጠጣቸዋል። ስብከት የምትማሩ ቃል እግዚአብሔር የምትሰሙ ሰዎች ሁልጊዜ አይዟችሁ ተጽናኑ። እሱ ወተት ነው ለጀማሪ ሰው። ከዛ ግን በደንብ እያወቃችሁ ስትመጡ አጥንት መጋጥ ስትችሉ ደግሞ በደንብ በሰል ያለ ትምህርት ደግሞ ያስፈልጋል። ቅዱስ ጳውሎስ ዕብራውያን 5:12 ላይ እንደተማራችሁት መጠን አስተማሪዎች ልትሆኑ ሲገባችሁ ገና አንድ ሰው ከሕፃንነት ያለውን ትምህርት ሊያስተምራችሁ እንዴት ትፈልጋላችሁ እያለ ይወቅሳል። ስለዚህ እግዚአብሔር ቃል ምግብ ይባላል። እግዚአብሔር ቃሉን አያሳጣን። የእግዚአብሔርን ቃል ከማጣት በምድር ላይ ረሃብ ይነሳል ብሏል ደግሞ ነቢዩ አሞጽ። እና ዛሬ ስጠን እስቲ ቃል እግዚአብሔር ሳልሰማማ አልዋል እባክህ የዕለት እንጀራችንን ስጠን ብለን መለመን አለብን ማለት ነው። ሶስተኛው የዕለት እንጀራ የተባለው ስጋው ደሙ ነው። የሕይወት እንጀራ እኔ ነኝ፣ ለዓለም የምሰጠው የሕይወት እንጀራም ስጋዬ ነው ደሜ ነው ብሎ ዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ላይ ተናግሯል። ምግብ ስጦታው ነው፣ እናመሰግነዋለን። ግን ደግሞ ትልቁ ስጦታ ስጋውና ደሙን ነው። ስጋውን ደሙን መቀበልን ስጠን፣ የዕለት እንጀራችንን ስጠን የተባለው ለዕለት በልተነው ለዘላለም የሚሆነው ምግብ የክርስቶስ ስጋና ደም ነው። እንግዲህ የዕለት እንጀራ ስጠን ብለን መጸለይ በዚህ ምክንያት ነው ክርስቶስ ያስተማረው። ሶስቱ ትርጉሞች ናቸው ማለት ነው። እንደው አንድ ሁለት ነገር ላንሳና አበቃለሁኝ። መቼስ የምግብ ነገር ስለሆነ የምንወያየው እርግጠኛ ነኝ በደንብ ለመስማት ትዕግስቱ ይኖረናል። ሰው ለምንም ነገር ጊዜ ቢያጣ ለምግብ ጊዜ ያጣ። እንግዲህ ምግብ ስንበላ ጸሎት እናደርጋለን። ምግቡ ላይ አንደኛ ምግቡ እንዲባረክልን የመጀመሪያው ዓላማ። ምክንያቱም ሰው በልቶ ሊሞት ይችላል በተመረዘ ነገር በክፉ ነገር። ስለዚህ ከምግቡ ክፉ ነገር እንዲያርቅልን ለሰውነት እንዲስማማ እንዲያደርግልን ምግቡ ላይ እንጸልያለን። እነ ቅዱስ ጊዮርጊስ እኮ አማትበው መርዝ ጠጥተው ምንም አልሆኑም፣ ፊታቸው እንደ ፀሐይ አበርቷል። የእነሱ እምነት ባይኖረንም ግን እነሱ የጠሩት አምላክ ስለሆነ እኛ የምንጠራው ስንጸልይ ከማናውቀው ነገር እንድንበታለን። ምግብ ዝም ተብሎ አይበላም፣ ጸሎት ያስፈልጋል።
ጸሎት ብቻ አይደለም ምስጋናም ያስፈልጋል። ደግሞ ይህን ምግብ የሰጠንን እግዚአብሔርን ማመስገን ያስፈልጋል። ቅዱስ ኤፍሬም ሶርያዊ ስለ ምግብ ጸሎት በደረሰው ድርሰቱ አዳም ዕፀ በለስ ከመብላቱ በፊት ቢጸልይ ኖሮ ሰይጣን ብን ብሎ ይጠፋና አዳምም ከኩነኔ ይድን ነበር ይላል። ከመብላት በፊት መጸለይ ያስፈልጋል፣ ማመስገን ያስፈልጋል። ሰው ምግብ ቤት እንኳን ጥሩ አስተናጋጅ ካስተናገደው ያመሰግናል፣ ቲፕ ይሰጣል አይደል? ምግቡን የሰሩትን ሰዎች እንዴት አድርገው ሰሩት፣ እንዴት አይነት ሆቴል ነው፣ ምግብ ቤት ነው ይላል። ምግብን የፈጠረውንማ እንዴት ማመስገን አለብን። ስለዚህ ማመስገን ይህን ምግብ ስለሰጠን ከአፈር ላይ እንጀራውን ከዛፉ ላይ ዘይቱን አድርጎ ጨውን ከድንጋይ ላይ አድርጎ የሰጠንን እግዚአብሔርን ማመስገን አለብን። አሳ እንዳበረከተላቸው ሰዎች ክርስቶስ አሳና እንጀራ አበርክቶ ሲያበላ የበሉት ሰዎች ምግቡን ብቻ አይደለም ምግቡን የሰጠውን ክርስቶስን እያደነቁ ወይ ጉድ 5 እንጀራ አበርክቶ እኮ አበላን እያሉ እያደነቁ ነው የበሉት። እናንተም ሁል ጊዜ ስትበሉ እንደነሱ ብሉ ይላል። ምግቡን የሰጣችሁን እያደነቃችሁ ወይ ጉድ ይህን እንጀራ እሱ ባይሰጠን ኖሮ እንዴትም በላ ነበር እያላችሁ እግዚአብሔርን እያመሰገናችሁት ብሉ። ተርበህም አመስግን። ምክንያቱም ያ ከአልዓዛር ደጅ የወደቀው ድሃ ሀብታሙ ጠግቦ ሳያመሰግን ድሃው ግን ተመስገን አለ። አንዳንዴ ተመስገን ሲባል ምን በልቶ ነው የኢትዮጵያ ሕዝብ የሚያመሰግነው? እንዲህ ማመስገንማ መቆም የለበትም። አልዓዛር በቁስል ተወርሶ ሲያመሰግን ገነት ገባ። ያ ግን በምግብ ተከቦ ሳያመሰግን ሲኦል ወረደ። ስለዚህ ማመስገን በጎ ነገር ነው። የተኮነነው በምግብ ነበር፣ የምንጸድቀውም የክርስቶስን ስጋና ደም በመብላት ነው ማለት ነው። እንግዲህ የምግብ ጉዳይ ብዙ ያከራክራል። ከብዙ ነገር ይበላል አይበላም የሚሉ ጭቅጭቆች የሚነሱት ሰው የምግብ ነገር ላይ በጣም ሲሪየስ ስለሆነ ነው። ምንም ነገርን ትኩረት የማይሰጥ ሰው የምግብ ጉዳይ ግን ሲሆን በጣም አሁን ጾም ዓርብና ረቡዕ እንጾማለን ዓመቱን ሙሉ ታውቃላችሁ። አሁን ይህ ትምህርት የሚቀረጸው በትንሣኤ ሰሞን ስለሆነ በበዓለ ሃምሳ ጊዜ ዓርብና ረቡዕ የለም። ሌላ ቀን ዓርብ ሮብ ለምን መጾም አስፈለገ የሚሉ ሰዎች አሁን ለምን ቀረ ብለው ለምን አይጠይቁ? እንደው ጾሙ ለምን ቀረ እንዴ አይመጣም እንዴ የሚል የለም። ብሉ ከሆነ ችግር የለብንም። አትብሉ ሲመጣ ነው ጥያቄ የሚመጣው። ጥምቀት ጋድ አለው፣ ገና ጋድ አለው፣ ዋዜማው ይጾማል አይጾምም፣ ስንት ሰዓት ነው የሚበላው? እንደው በጣም እኮ የሚበላ ነገር ሲሆን በጣም ነው የምንጠይቀው። የጾም ሲሆን ግን አንጠይቅ። ጾም ጠንቅቆ ሰው እስከ 9 ሰዓት አይጾምም። 9 ሰዓት የሚጾምበት ከሆነ እስከ 9 ድረስ ጠብቆ አይጾምም። ሰንበት ሲሆን ግን ኧረ ሰንበት ነው ብሎ ይበላል። ኧረ በሰንበት መጾም ነውር ነው ይላል። ፈቃዱ ከፈቃዳችን ሲስማማ እንስማማበታለን። የምግብ ነገር ብዙ ጥያቄ ያስነሳል። አንዳንዴ በምግብ ጉዳይ የሚነሱ ጭቅጭቆች አሉ። አሳማ መብላት ይፈቀዳል ይከለከላል? እንደዚህ አሁን በሐዲስ ኪዳን ብንበላ ባንበላ እንደውችን ነገር መቼስ ለዚህ ብለን አሳማ ብለን ጉባኤ ስለማንሰራ እንደው አንድ ነገር ልንገራችሁ። እንደዚህ የማይበሉ ምግቦች አሉ በሐዲስ ኪዳን እና አሁን በሐዲስ ኪዳን በብሉይ ኪዳን ይቅርታ፣ በሐዲስ ኪዳን አሁን ምንም የማይበላ ምግብ የለም። በሕጉ መሰረት ይህንን አትብሉ አልተባለም። እኛ ግን አንበላም። ለምንድን ነው የማንበላው ነው? ይህንን ለመረዳት ስለ ምግብ ከምጠቅስላችሁ ይህን ጥቅስ እስቲ በደንብ ይህንን ሐሳብ እስቲ በደንብ ተረዱት። ሐዋርያት እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ሲያስተምሩ ሁለት ወገን ነበር የሚያስተምሩት። አንድ አሕዛብን ያስተምሩ ነበር፣ ሁለት ደግሞ ሕዝብን ወይም እስራኤላውያንን ያስተምሩ ነበር። እስራኤላውያን ኦሪትን ይከተሉ የነበሩ ሕዝቦች ስለሆኑ ምግብ ለይተው ነበር የሚበሉት። የማይበሉት ምግብ አላቸው። ሌላው ግዝረት ይፈጽማሉ። ማንኛውም እስራኤላዊ በግዝረት ነው ልጅነት የሚያገኘው። ወንዶቹ ሊገረዛሉ፣ ሴቶች ደግሞ ከተገረዘ ወንድ ጋር በተኙ ጊዜ ድንግልናቸውን ሲያጡ የሚፈሳቸው ደም የቃል ኪዳኑ አካል ያደርጋቸው ነበር። ይሄ ነው የኦሪቱ ሕግ። ስለዚህ መገዘር ወይም ግዝረት አይቀርም ነበር በኦሪት ለእስራኤላዊ ሁሉ። አሕዛብ ደግሞ ግዝረት የሚባል ነገር አያውቁ። አሁን ሐዋርያት ሲያስተምሩ ሁለቱንም ነው ያስተማሩት፣ የተገረዘውንም ያልተገረዘውንም። ሲቀላቀሉ ጭቅጭቅ መጣ። ምንድነው ጭቅጭቁ? መገረዝ ያስፈልጋል ወይስ አያስፈልግም ነበረ። እስቲ አሁን ይህን ትምህርት የምትሰሙ ሰዎች ይችን ጥያቄ ልጠይቃችሁ። እናንተ ብትሆኑ በሐዋርያት ቦታ ጭቅጭቅ ቢነሳ ከአሕዛብ የመጡት ክርስቶስ ተጠመቁ አለ እንጂ መች ተገረዙ አለ፣ ለምን እንገረዛለን? አንፈልግም አሉ። አይሁድ ደግሞ እንዴት ሰው ሳይገረዝ ከኛ ጋር ይበላል? እኛስ ብንሆን ከዚህ በኋላ ግዝረት እንዴት እናቆማለን? በፍጹም ብለው ተጣሉ፣ ለሁለት ተከፈሉ። እንደውም ጴጥሮስ ራሱ ይላል ገላትያ መልእክት ላይ ጴጥሮስ ራሱ ካልተገረዙ ጋር ሲበላ ቆይቶ አይሁድ ሲመጡ አፈረና እንዳልበላ አድርጎ እጁን ሰበሰበ። ገሰጽኩት፣ በግብዝነታቸው ተባብሮ ስለነበረ
ገሰጽኩት ይላል። ጴጥሮስና ጳውሎስ ሁሉ ተወቃቀሱ ማለት ነው። ቅዱሳን ቢወቃቀሱ ለበጎ ነው እና እናንተ ብትሆኑ ምን ትወስናላችሁ? እስቲ እንደው ይህን ቪዲዮ ፖዝ አድርጉና አስቡበት። እኔ ብሆን በሐዋርያ ቦታ ብሆን ምን ወስናለሁ? በዚህ ግዝረት ክርስቶስ ተገረዙ አላለም፣ ግን ግዝረት ሲፈጽሙ ኖረዋል እስራኤል። ያልተገረዙት ደግሞ ምን ያደርጋል እያሉ ነው፣ እየተጣሉ ነው። ምን ትወስናላችሁ? በጣም ጥሩ፣ እናንተ አስቡበት። ሐዋርያት ምን ወሰኑ? የተገረዘው በግዝረቱ ይቀጥል። እስራኤላውያን መገረዝ እንግዲህ ላንብብላችሁ 1 ቆሮንቶስ 7:18 ላይ ማለት ማንም ተገርዞ ሳለ ተጠርቶ ከሆነ ወደ አለመገረዝ አይመለስ፣ ሳይገረዝ ተጠርቶ እንደሆነ ግን ይገረዝ ይላል። ይህ ባጭሩ ምንድን ነው? ግዝረትን የማያውቁ አሕዛብ አሁን መገረዝ አይገደዱም። በቃ ሳይገረዙ ይቀጥሉ። ለምን? እነሱ ስለማያውቁት ሕጉን። አይሁድ ግን ሲገረዙ ስለነበር ሀዲገ ልማድ ጽኑ ውእቱ ይላል። ልማድን መተው ከባድ ነው። ስለዚህ በነበረው እየተገረዙ ይቀጥሉ አሉ። አሁን ይሄ ለግዝረት የተሰጠው መልስ ለአሳማውም ለምኑም ይሆናል ማለት ነው። አሳማ ሳይበሉ ይኖሩ የነበሩ አይሁድ አሁንም ሳይበሉ ይቀጥሉ፣ ልክ እንደ ግዝረቱ። ለምን? አሁን ብሉ ቢባሉ ይጸየፉታል። ሲበሉ የኖሩ አሕዛብ ግን አይከለከሉም፣ በመብላታቸው ይቀጥሉ ተብሏል ማለት ነው። ግልጽ ነው አይደለ? እና በሌላም ጉዳይ አሁን ይህንን ጥቅስ መጠቀም እንችላለን ማለት ነው። አሁን ኢትዮጵያዊ እንደ አሳማ ምናምን ይላል እንጂ ፈረስ ብላ ቢባል ይሮጣል፣ ይሸሻል። ለምን? አልለመድነውም። ስለዚህ ሐዋርያት የወሰኑትን ውሳኔ ቤተክርስቲያን በእኛ ላይ ይዘዋለች። እንግዲህ የምግብ ነገር ሆኖ ነው እንደዚህ ያናገረን። የዕለት እንጀራችንን ዛሬ ስጠን የሚለው እዚህ ድረስ ነው። በቀጣይ ክፍለ ጊዜ ደግሞ የቀረውን እንማራለን። ይቆየን። የሰማነውን በልቡናችን ጽላት ይጻፍልን።